ናችሁ? መቼም አሁን ክረምቱም ሲመጣ ንፋሱም ቀዝቀዝ ሲል ቆዳችንን ሞይስቸር ለማድረግ ወይም እርጥበታማ ለማድረግ ብዙ ፕሮዳክት እንጠቀማለን። እንደኔ ግን ቫዝሊን ሎሽንን የሚያክል ምርት እስካሁን አላገኘው። ይሄንን ምርት ታዲያ ሰዎች ከውጭ ሀገር ሲመጡ ወይም ኦሪጂናል ፕሮዳክቶችን የሚሸጡ ሰዎችን ሳገኝ ማስቸገር ደክሞኛል። ዛሬ መፍትሄ አግኝቻለሁ። ተከተል። ሎሽንና የተለያዩ እንግዲህ ፔትሮሊየም ጄሎችን ለልጆቻችን ለኛም እየተጠቀምን ብዙ አመታትን ዘልቀናል። ታዲያ ድሮድሮ ትዝ ይላችኋል? ቅርብ ጊዜ ማለት ይቻላል ኦሪጂናል የሆኑ ቫዝሊን ፕሮዳክቶችን ለማምጣት ከሀገር መውጣት ግድ ይል ነበር። አሁን ግን እዚሁ በሀገራችን ምርቱ መጥቷል ብለውናል። አዲስ ነገር አለ ወደ እናንተ አደርሳችኋል። እንዴት ነህ? እንደነሽ ሰላም ነው። እንደምናለሽ እንደነሽ ታናሽ መቼሳ ሀገራችን ላይ ትልልቅ ብራንዶች ሲገቡ እናንተም ተቋማችሁ ማንተም ደግሞ ሁሌ ከፊት አላችሁ። ደስ ይላል። አዎ ደስ ይላል በጣም። ለሀገራችን ጥሩ ምርት ያስፈልጋታል። እንግዲህ እኛም ዛሬ ቫዝሊን በጣም ትልቅ ብራንድ ነው። ቫዝሊን አንጋፋ ብራንድ ነው። በዓለማችን ላይ 150 ዓመት የቆየ ብራንድ ዛሬ ዩኒሊቨር በራሱ ኢትዮጵያ ውስጥ ላውንች እያደረገ ያለበት ቀን ነው። እንግዲህ ከዚህ በፊት ምናልባት ጥቃቅን ምርት እዚህም እዛም በነጋዴ የገባ ማለት ሊገኝ ይችላል። ዛሬ ግን ዩኒሊቨር በራሱ ቫዝሊንን ከነሙሉ አቅሙ ሙሉ ቫዝሊንን ወደ ኢትዮጵያ የሚያስገባበት ቀን ነውና በጣም ደስ ብሎናል። በጣም ደስ ያሰኛል። እንግዲህ አዲስ አይደለም ቫዝሊን ላለፉት ብዙ አመታት ወደ ኋላ ኢትዮጵያ ውስጥም ዓለም ላይም በጣም ብዙ ሰዎች የሚጠቀሙት ምርት ነው። ምን አዲስ ነገር ኖሮ ነው ዛሬ ተገናኘ ነው ለሚሉ ምን ትላለህ? አዎ ቫዝሊን አዲስ አይደለም። ቫዝሊን 150 ዓመት የሞላው የዓለማችን አንደኛ የስኪን ኬር ብራንድ ነው። ከዚህ ከጄሊ ብሉ ስሊም ነው ቫዝሊን ፔትሮሊየም ጄሊ ጀምሮ እስከ ሎሽን፣ ሰንስክሪን፣ ሊፕ ቴራፒ እንደዚህ እንደ ቻፕስቲክ ያሉ ኦይሎች ዓለማችን ላይ በደንብ ይታወቃል። ዛሬ ለየት የሚያደርገው ዩኒሊቨር የውጭ ካምፓኒዎች ቀጥታ ማምጣት ይችላሉ ከህግ ከተባለ በኋላ በቀጥታ ቫዝሊን ኢትዮጵያ ውስጥ በራሱ ላውንች የሚያደርግበት ቀን ነው። ይሄ ደግሞ በጣም ልዩ የሆነ ነገሮችን ይዞ ይመጣል ለኛ ሀገር ተጠቃሚዎች። አንደኛ በየጊዜው በየቦታ ያገኙታል። ሁለተኛ እጅግ በጣም ተመጣጣኝ በሆነ ዋጋ ያገኙታል። ይሄ ለየት ያደርገዋል። እንግዲህ ከዚህ ቀደም ኦሪጂናል የሆኑ ፕሮዳክቶችን ከሀገር ውጪ ያሉ ዘመዶቻችን ወይ ሆስተሶቻችን ማስቸገር የተለመደ ነው። አሁን ምን ያህል ቀርቧል ወደኛ ቫዝሊን ሎሽን? አሁን ዛሬ ላውንች እያደረግን ነው። ምርቱ ግን ኦልሬዲ ኢንቮይስ እያደረግን ነው፣ ገበያ ውስጥ ገብቷልና ቫዝሊን ካሁን በኋላ በሻንጣ ተሸክሞ ወደ ኢትዮጵያ መምጣት አያስፈልግም። ቫዝሊን ፔትሮሊየም ጄሊ፣ ሎሽን፣ የተለያዩ አይነት ሎሽኖች፣ ብዙ አይነት ምርቶች ቫዝሊን ጄሊውንም የህፃን ያዋቂ የወንድ የሴት በሚል ኦይሉን ስኪን ኬር ሰንስክሪን አለው ሊፕ ቴራፒ አለው። እነዚህ ነገሮች ካሁን በኋላ ኢትዮጵያኖች ወደ ሀገራቸው ተሸክሞ መምጣት አያስፈልግም። ኢትዮጵያኖች እጅግ በጣም የሚያምር ቆዳ ያለን ህዝቦች ነን። የምንኖረው ደግሞ ከፍተኛ አልቲቲዩድ ላይ በመሆኑ የተነሳ አንዳንድ ጊዜ ድራይ ስኪን ይኖራል። ስኪን የቆዳ መድረቅ ነጭ መሆን ነገር ይመጣልና ይሄን የሚያምር ቆዳ አለስልሶ ከነውበቱ የሚያቆይ ፕሮዳክት ነው ቫዝሊን እና ይሄ አሁን በገፍ ኢትዮጵያ ውስጥ ከጫፍ እስከ ጫፍ እኛ እንደምታውቂው ብዙ አካፋዮች አሉ። በሁሉም ኢትዮጵያ ቦታ እናከፋፍላለን። እያንኳኩ ሱቅ ወደ 80,000 ሱቅ በወር 2-3 እቃ ያደርሳሉ። እዚህ አዲስ አበባ የሚሸጥበት ዋጋ ወደ ኢትዮጵያ አንዱ ጫፍ ጋር ብትሄጂ የሚሸጥበት ዋጋ ተመሳሳይ ዋጋ ነው። ይሄ ምርት ሁሉም ቦታ በሰፊው ከዛሬ ጀምሮ ቀርቧል የሚል መስራችን ያለውና ለሁሉም ሰው ደስ የሚል ዜና ነው። ቫዝሊን እንዳልከው ከ150 አመታት በላይ
የሁላችንም ቆዳ እያሳመረን እያስዋበን የምንጠቀመው የኛም የልጆቻችንም አንድ አይነት ተመራጭ ምርጫ ነውና አሁን በሀገራችን በብዛት ስታከፋፍሉትና በሀገራችን እንደ ልብ ሲገኝ ምን የተለየ ጥቅም ይዞ መጣ? ከዋጋ አንፃር፣ ከፓኬጂንግ ወይም ካስተሻሸግ፣ ከተደራሽነት አንፃር ምን ልትሰጡ ነው? እንግዲህ ቫዝሊን ብዙ አይነት ምርቶች አሉት። ትልቅ ብራንድ ነው። የዓለማችን ስኪን ኬር ላይ አንደኛ የሆነ ብራንድ ነው። ቫዝሊን ፔትሮሊየም ጄሊ ብሉ ሲል የምንለው በነገራችን ላይ ቫዝሊን ፔትሮሊየም ጄሊውን ያገኘው ኢንቨንት ያደረገው ለዓለም ያስታወቀው ዩኒሌቨር ነው። ለመጀመሪያ ጊዜ ፔትሮሊየም ጄሊ የሚባለው ነገር ለኢትዮጵያ ለዓለም ሕዝብ ያመጣው ዩኒሌቨር ነው። ከ150 ዓመት በፊት በ1870 እንደ አውሮፓኖች አቆጣጠር ይሄ ፔትሮሊየም ጄሊ አሁን በተለያየ መጠን ከትንሹ እስከ ትልቁ አለ። በዋጋ ብናወራ እኛ አሁን ገበያ ውስጥ ካመጣን ጀምሮ ከ80 ብር ጀምሮ ነው። እንግዲህ ገበያ ላይ ያለውን ዋጋ ታውቂዋለሽ። ከ80 ብር ጀምሮ ኦሪጂናል ብሉ ሲል ኦሪጂናል ኳሊቲ ፒዩር የሆነ ደርማቶሎጂስት ቴስትድ የሆነ የተለየ ቫዝሊን ነውና እሱን ከ80 ብር ጀምሮ ገበያ ላይ ያገኙታል። ሎሽኑን ከ300 ብር ጀምሮ ያገኙታል። ይሄን ሎሽን ለየት የሚያደርገው 3 እጥፍ ሞር ኦይል ሞይስቸር አለ። ያ ማለት ምንድነው? ብዙ ተጠቃሚዎች አንዳንድ ጊዜ ሎሽን ውስጥ ግሪስሊን የመጨመር የተለያየ ኦይል የመጨመር ነገር አለ ልባቸውን ስለማይደርስ ይሄ 3 ታይምስ ሞር ኦይል ያለው ሎሽን አያስፈልገውም። አንዴ ተጠቅመሽ ቀኑን ሙሉ ውብና ቆንጆ የሆነ አስሬ ቦርሳ እየከፈቱ መቀባት የለም። ስለዚህ ቆንጆ አድርጎ መጨመር ምን ነገር አያስፈልግም። ስለዚህ ሜሲ አይሆንም፣ ቆንጆ ሆኖ መጠቀም ይቻላል ማለት ነውና ይሄን ስናደርግ ደግሞ ኢትዮጵያ ውስጥ ሲ ዩር ሞይስቸር ሲ ዘ ሞይስቸር ፊል ዘ ቢዩቲ በሚል ካምፔን ነው የምንጀምረው። ይሄ ማለት ጥርት ላለ ውበትና ለስላሴ እና ለስላሴ በሚል ካምፔን ነው የምንጀምረው። ብዙ ኢትዮጵያኖች ከኛ ጋር ፓርትነር የሚያደርጉ አሉ። በሙሉ አቅም ማርኬቲንጉ ማከፋፈሉ በየቦታ ማድረሱ በሙሉ ይገኛል ማለት ነው። በጣም ደስ ይላል። እንግዲህ የተለያዩ ሀገራት ላይ ይመረታል ቫዝሊን ፕሮዳክቱ በራሱና ብዙ ምርቶች ደግሞ እንደምታውቀው በሀገራችን ሲገቡ በብዛት የምንወዳቸው ምርቶች ሲሆኑ በተመሳሳይ ምርቶች ብዙ ጊዜ ይመጣሉና የእናንተን ምርት መርጠን ስንገዛ የትኛው ነው ከእናንተ ቀጥታ ኦሪጂናል? ሰላም እንዴት ነሽ? እኔ ቫዝሊን ይሻለኛል ብሎ እንግዲህ እኛ ዩኒሌቨር ነው አንድ ድርጅት ነው። ሊቨር የተለያዩ ሀገሮች ላይ ፋብሪካ አለው አንድ ድርጅት ነው እና እነዚህም በኢትዮጵያ ገበያ የሚስማሙትን ከኢትዮጵያ ቆዳ ጋር የታዩትን ኦሪጂናል ምርቶች ዩኒሌቨር ራሱ ነው የሚያመጣውና ያ ጭንቀትም ይቀራል። ከአሁን በኋላ ራሳችን ስለምናጣ ያ ጭንቀትም ይቀራል። በጣም ደስ ይላል። እዛ ጋር እንግዲህ የተለያዩ የቫዝሊን ምርቶች ሳምፕሎች ያየሁኝ ነው መመልከት ደግሞ እንችላለን። ቺርስ አይነት ምርት አለው አሳ የተለያዩ የቫዝሊን ሎሽን በነጭ አውቃለሁኝ ትንሽ ደግሞ በክሬሚ ከለር ሽሮ ከለር ምንድን የሚባለው እንደኔ ኮኮበተር አለው አሉቬራ አለው አረንጓዴ ነገር ካየሽው ጥቁር አለ ሜንስትሪንግዝ ምንለው ቫዝሊን ፔትሮሊየም ጄሉ ጋር ብትጂ ኦሪጂናል ብሉ ሲል ምንለው አለ ብዙ ጊዜ ይታወቃል ኢትዮጵያ ውስጥ ለኤክዜማ ለዳይፐር ረሽ ለተጎዳ ቆዳ ነገራችን ላይ ኢንቨንት ሲደረግ በአክሲደንት ነው የተገኘውና እዛ ኦይል ፋርም ውስጥ ያሉ ሰዎች እጃቸው ሲቆረጥ ኦይሉን ሲነኩት ይድናል እጃቸውና እዛ ነው ኬሚስቱ ፒዩር አድርጎት ያይ ፒዩር ሲደረግ ደግሞ የበለጠ ያድን ነበርና ያንን ፕሮዳክት 1870 ላይ ለህዝቡ ሲያስታውቅ በተለያየ ጊዜ እጁን እየቆረጠ እየቀባ እንዴት እንደሚያድን ያሳይ ነበር ለሰዎችና በቀን እስከ አንድ ማንካ እየዋጠ ነፃ መሆን ያሳያቸው ነበር። ምንም ማለት የዳይፐር ራሽ ሲወጣባቸው ወይ መድማት ሲኖር ወይ ደግሞ ማቃጠል ሲኖር በጣም በቀንደ መድኃኒት ወዲያው ነው የሚያድነው። በጣም ፍቱን ነው ሂሊንግ ፓወር አለውና the healing power of ቫዝሊን ይላለን። የቫዝሊን የማከማቀም በጣም ፍቱን ነው። እዚህ በአይን የማይታዩት የደረቀ ቆዳ ክራክ ያደረገ ቆዳ ሲስቲክ ቆዳን እጅግ በጣም ቶሎ የማሻል አቅም አለው። እንግዲህ ብዙ አላማ ይኖራቸዋል ብዬ ገምታለሁ። አላማችን ምንድነው? አላማችን ዘርፈ ብዙ ነው። ቅድም እንዳልኩሽ ጥርት ላለ ውበትና ለስላሴ በሚል ካምፔን ነው የምንጀምረው። ይሄ ለኢትዮጵያ የተለየ ለኢትዮጵያ ተብሎ የመጣ ካምፔን ነውና ይሄም ኢትዮጵያኖች እጅግ በጣም የሚያምር ቆዳ አለን። ሜላኒን ሪች የሚባል እንደዚህ ጠቆር ያለ ስኪን ለመሬት ወገብን ቀረብ ያለን ህዝቦች ነን። አቲቲዩዱ ከፍ ያለ ቦታ ላይ የምንኖርና ቆዳችን በተለያየ ጊዜ በወይዘር የተነሳ የመድረቅ የመጎዳት ባህሪ ያመጣልና ቫዝሊን ለሱ ፍቱን መድኃኒት ነው። ስለዚህ ህዝብ ጋር በተመጣጣኝ ዋጋ ደርሶ ሰዎች ይሄንን ለውበት ቆንጆ የሆነ ምርት በቀላሉ ማግኘት እንዲችሉ መጠቀም እንዲችሉ ማድረግ ነውና በሚቀጥሉት 3 አመታት ይሄ ብራንድ እያደገ ትልቅ እየሆነ ይሄዳል። በዛን ሰዓት ሀገር ውስጥ ማብረክ ካለብን ሀገር ውስጥ ማብረክ እንችላለን።
በጣም ደስ ያሰኛል። እንግዲህ ለልጆች ምን ተጠቀማቸው ብዙ ጊዜ ሽታ የሌላቸው ለልጆች ተስማሚ ሆኑ አለርጂ ላለባቸው ሰዎች አለ። ትንሽ ሽታ ደስ የሚል ሽታ ያለው አለ። ሌሎች ሀገራት ላይ ደግሞ ያየሁት በደንብ የሚሸት መዓዛ ቃና ያላቸው አሉ፣ ምንም የሌላቸው አሉ። ልዩነቱን ንገረኝ። ሽታ እንግዲህ አንዳንድ ጊዜ ሽታ ከሀገር ሀገር ይለያያል፣ እንደ ሰውም ፍላጎት ይለያያልና አንዳንድ ጊዜ እኛ ጋር ያለው ኦሪጂናል ብሉ ሲል ምንም አይነት ሽታ የለውም። ሰማያዊ ብሉ ሲል የምንለው ቤቢ የምንለው አለ። ላው ላይ ትንሽ ፒንክ ነገር ያለች አሁን ስለ ጄሊ ነው እያወራን ያለነው። ያቺ ፒንኳ ትንሽ የህፃናት አንገት አይነት ሽታ አላት። ግን ያ ሽታም ቢሆን ፒውርሊ ደርማቶሎጂካሊ ቴስትድ የሆነ ምንም አይነት የቫዝሊን ብሉ ሲል ፕሮዳክት ህፃናት ላይ ምንም አይነት ኢምፓክት የለውም። ሰው ከተጠቀመው በኋላ የተለየ ሪአክሽን ካለ ማንኛውም ፕሮዳክት እንደዛ ሪአክሽን የሚያገኙ ከሆነ አቅራቢያቸው ያለውን ሐኪም ማማከር አለባቸው። ፕሮዳክቱ ግን ደርማቶሎጂስት ቴስትድ የሆነ ለህፃናት የሚሆን ለአዋቂ የሚሆን ለ150 ዓመታት ብዙ አባቶቻችን ዓለም ላይ ሲጠቀሙት የኖሩ እየተጠቀሙት ያሉ ምርት ነው። በጣም ደስ ይላል። እንግዲህ ያው ብዙ ስለማቀህ እኔ ቀጥታ ወደ አንተ ነው የገባሁት። አሁን ዘግይተው ለከፈቱ ደግሞ እስቲ ስለራስ በደንብ ንገረኝ። እኔ ስሜ አሳምነው ስሜ ይባላልው። በብዛት አሳ ነው የሚሉኝ ባጭሩ። በዩኒሊቨር ማኑፋክቸሪንግ ፒኤልሲ እዚህ ኢትዮጵያ ውስጥ ቢዩቲ ዌልቢንግ ፐርሰናል ኬር የምንላቸው የነሱ ማርኬቲንግ ኃላፊ ነኝ። እዛ ውስጥ ብዙ ምርቶች አሉን። ቫዝሊን አንዱ ምርት ነው። እየሰፋ ነው የሚሄደው። ማአት ምርቶች አሉት። ድርጅታችን ላይ ትልቅ የሆነ ቢዝነስ ግሩፕ ነውና ዛሬ የተገናኘነው ቫዝሊን ጥርት ላለ ውበትና ለስላሴ ቫዝሊን ለልጆቻችን ላዋቂ ቢሉ አሁን ደግሞ ቀርቦ በሱቃችን አጠገባችን ከፈት ስናደርግ በራችን ስር መጥቶልናል። ዛሬ በይፋ እዚህ በሚያምር ቦታ እንግዲህ ላውንች ያደርጋል። ምርቱን ዝግጅቱን በእናንተ ቆንጆ ቀምሜ ያደርሳል። ይሄ ሁሉ የቫዝሊን ፕሮዳክት ነው አይደለ? ይሄ እንግዲህ ከካካዋ የተሰራ በተለይ ከሻወር ወተን ስንቀባው በቃ እንደ ፀሐይ ነው የምናበራው። ታድለን እዚሁ ቅርባችን መጣል። እነዚህ ከንፈር ናቸው አይደለ? ክሎስ ነው የከንፈር ማለስለሻ። በተለያዩ ቃናዎች ይዘቶች መጥቶልናል። በጣም ቀርቧል። እንግዲህ ቫዝሊን ፕሮዳክቱ እናንተ ራስ በጣም ነው የምታምሩት። በጣም መለሎ እስቲ ራሴ ልለክ ከዚህ መለሎ ማለት የቫዝሊን እንግዲህ በጣም ትልቁ ብራንድ የፊት ገጻቸው ሆነሽ ሎሽኑን እየተቀባሽ ካንቺ ስኪን ጋር እንዴት እንደሚያምር አመሰግናለሁ። በጣም እንዴት ነው የምትገልጪው ቫዝሊን? ውስጣችን ያለ ነገር ነው። አብረን ያደግነው በጣም ረጅም ጊዜ ለእናቶቻችን ለአያቶቻችን ለሁሉም የኖረ ነገር ነውና ከሁላችንም ጋር የቆየ ነገር ነው ብዬ አስባለሁ። ተጠቀሚያለሽ ቫዝሊን? ኦፍ ኮርስ ተጠቀሚ ይሰጣል ያለሽ። እኔ አሁን ተቀብቼው በእውነት በቃ ይኸው እንዴት ግሎ እንደማደርጋለሁ አይደለ? አሁን ብዙዎቻችን ምንና ላይክ ስታድጊ ሴት ላይክ ፈሚኒን ምናምን ስትሆኚ you start to use the lotion ልጅ እያለን ግን ሁላችንም we started with the Vaseline the blue lotion ሁሉ ቫዝሊን ነው እኮ የምንለው with the blue seal እና እኛ ደግሞ ሜካፕ ሪሙቭ ለማድረግም አንዳንዴ እንጠቀማለን ለከንፈራችን especially ለተረከዝ and your elbows ምናምን it's very good። እንዴት ነው ከእነሱ ጋር አብሮ መስራት የሚሰጠው ትርጉም እንዴት ታያዋለሽ? በጣም ደስ የሚሉ ሰዎች ናቸው to be honest ምክንያቱም አውተንቲክ ናቸው። ከዛ ደግሞ የእውነት like ለማህበረሰቡ ችግሩን ለመቅረፍና ከውስጥ ገብቶ ሁሉም ሰው ተደራሽነት እንዲኖረው ለመስራት ነው እየሞከረን ያለነው። በጣም ደስ ያሰኛል። ምን ማለት ትፈልጊያለሽ ለሚመለከቱን ሁሉ? ከዚህ በኋላ ደግሞ በጣም ቅርባችን ሆኗል ምርቱና ምን ትያለሽ? ቫዝሊን ሁላችንም ቤት ገብቷል ተመስገን and keep using it it heals and nourishም ያደርጋል like moisturizeም ያደርጋል ምናምን ስለዚህ ሁላችንም ቫዝሊንን ተጠቀሙ።
አይ በጣም ጥሩ ምርጫ ነው የመረጡት። በሀገራችንም ደግሞ ብዙዎች የሚጠቀሙትን ምርት የፊት ገጽ ሆኖ መጠቀም በራሱ ደስ የሚል ይመስለኛል። በጣም ለሱ ብቻ ሳይሆን የእውነት ጥሩ የሆነ ብራንድ ሲሆን ይሄ የተጻፈው ሌብሉ ላይ የተጻፈው ነገር ዲሊቨር የሚያደርግ ብራንድ ሆኖ ሲገኝ ኮርተሽ ለሰው የምትናገሪው ነገር ይሆናልና በጣም I'm very happy and excited አብሬ ለመስራት ከነሱ ጋር ለማህበረሰብ ትክክለኛ የሆነ ነገር ለማቅረብ በጣም ደስ ይላል። ህይወዬ እንግዲህ ጥርት ላለ ለስልስ ላለ ቆንጆ ቆዳ ቫዝሊን በጣም ቅርባችን ሆኗል። ቴንክ ዩ ህይወዬ አሊያዝ ከትበለ አመሰግናለሁ። Thank you. You don't look greasy, you don't look dry, you look radiant, you look beautiful. That's why we say, see the moisture, feel the beauty. And with Unilever now, today, officially launching, you will have access to this product across Ethiopia, everywhere. This move perfectly aligns with one of our central pillars of our ongoing economic reform. Since the Ethiopian Investment Commission and the Ethiopian government believe that Unilever Ethiopia will engage in further manufacturing of Vaseline in Ethiopia. Vaseline. What makes Ethiopian skin unique? And does the Vaseline brand cater to Ethiopian skin? Because that's what we want to know. That's what every trendsetter in this room wants to know. And by the way, is there anyone in this room who has never used Vaseline at some point? Anyone? Raise your hand if you've never used Vaseline in your life. I cannot see a hand. That's how universal Vaseline is. In Ethiopia, here we go. Here we go, ladies and gentlemen. Indeed, this is luxury in a bottle.